ጸሎት የክርስቲያን ትንፋሽ። ብዙ ሰው ጸሎት የሚያቆመው ተስፋ ሲቆርጥ፣ በጣም ብዙ ሰው በቃ ለምኛለሁ እግዚአብሔርን ጠየቅኩት ግን አልሰጠኝም ብሎ ማሰብ ሲጀምር ሰውየው መሞት ይጀምር። ጸሎት ትንፋሽ ነው ብያችኋል። ትንፋሽ ከኛ እየራቀ በሄደ ቁጥር መሞት እንጀምራለን። ብሪዚንግ ሲስተማችን እየደከመ ሲሄድ ትንፋሽ የማውጣት ኢነርጂ ስናጣ እንሞታለን። ሞት የሚባለው እሱ ነው። ልክ እንደዛ ሁሉ አንድ ሰው መተንፈስ ሲያቆም ማለት መጸለይ ሲያቆም፣ ተስፋ ሲቆርጥ መሞት ይጀምራል። ከእግዚአብሔር ጋር መገናኘት ይተዋል። መነጋገር ይተዋል። ህይወት ይቋረጣል። ስኬት ይቋረጣል። ይህን የማያደርግ ሰው ተስፋው ይሞታል። በድን ነው፣ ሬሳ ነው። ክርስቲያንም አይደለም። ደግሞም ይህ ብቻም አይደለም። የሰይጣን ውጊያ ይጸናበታል። ሰይጣን ይጫወትበታል። ጸሎት ስንጸልይ ማሰብ ያለብን እግዚአብሔር ሰማይ ላይ አይደለም። ወደ ሰማይ ቀና የምንለው ስለ ልዕልናው፣ ስለ ከፍታው፣ ስለ ምጥቀቱ፣ ስለ ርቀቱ እንጂ መጽሐፍትም የገለጡልን በዘፈቀደ ተገልጦ የታየው በሰማይ ስለሆነ እንጂ እግዚአብሔር የሚኖረው በሰማይ ብቻ ነው ማለት አይደለም። ረቂቅ በሚባሉ ነገሮች ውስጥ እግዚአብሔር አለ። ክርስቲያን ሁሉ ነገር ላይ ጸሎት ያስፈልገው። ሊያንስ ይችላል፣ ሊበዛ ይችላል። ስለዚህ ጉዳይ አይደለም ማስጨንቃቸው። አሁን ይሄ መዝገበ ጸሎት ይዞ በእግዚአብሔር ፊት ቆሞ ያን ሁሉ ስለመጨረስ አይደለም። እሱ ራሱን የቻለ ነው። ግን ክርስቲያን ለአንዲት ሰከንድ ብትሆን እግዚአብሔር ሆይ ፈቃድህ ይሁን የምትል ቃል እንኳን ማውጣት አለ። ክርስቲያን ይህ ሊለየው አይገባል። ይህን ልምድ ማድረግ ይፈልጋል። ልምድ ማድረግ ልክ ሌሎች ነገሮች እንደምንለማመዳል። ሌሎች ቃላቶች አሉ አይደለም፣ እነዚህ ዘመናዊ የሚባሉ የአራዳ ቋንቋ እያልን እንዲሁ ምን እናገራቸዋለሁ አይደለም። ጎበዝ አራዳ መሆን ማለት መሰልጠን መሆን ማለት ወጣት መሆን ማለት ዘመናዊነት ማለት የእግዚአብሔርን ስም በህይወት ውስጥ እንደ ጨው ማስገባት። ልጆችን ጠብቅልኝ ስትል እየማለድክን። በነገራችን ላይ አማላጆች ነን እኛ። እየሰማችሁ ይሄ ነው። አሁን ብዙ ሰው ስለ ቅዱሳን ስለ እንደዚህ ሲነገር ብዙ ሰው የሚገርመው ቅዱሳን ይማልዳሉ አይማልዱ የሚል ክርክር ነው። እኛ እንማልዳለን። እንዳትኮሩ እንደዚህ ስላችሁ እኛንን አማልደን እንደዚህ ምናምን ብላችሁ ሄዳችሁ ደግሞ ሌላ ችግር እንዳትፈጥሩ። የአባይን ግድብ የምንሞላው እኛ ነን በጸሎት። ይህንን በደንብ እንድትመሰክሩ ያስፈልጋል። የአባይ ግድብ ወንዙን ሙላልን ብለን ይህን የምንለምነው ስለ ውሃ እንዳልሆነ ግልጽ ነው። ውሃ ምን እንደሚሆን እናውቃለን። ውሃ የኃይል ምንጭ። የምታደርጉት ምንድነው መሰላችሁ? ጸሎታችሁን ከጨረሳችሁ በኋላ ለተወሰኑ ደቂቃዎች ቁጭ ማለት። ከዛስ ያለውን የውስጥ ሐሳብ ሁሉ እግዚአብሔር ላይ አራግፎ መሄድ። አምናችሁ በጸሎት የጠየቃችሁትን ሁሉ ትቀበላላችሁ ይላል። የጠየቅነው ነገር ስህተት እንኳን ቢሆን እግዚአብሔር ትክክለኛውን ነገር ይሰጣል። የብዙዎቻችን ችግር መዝገበ ጸሎቱን እንከፍተዋለን፣ እንጀምራለን። 1 2 3 7 ቀራ። ከይሄን በኋላ ልጨርሰው እንዲህ ወይ እንደዚህ እያልን አሁን እንዲህ አይነቱን ጸሎት እናንተ ራሳችሁ ትቀበሉታላችሁ። ሌላ ሰው እንደዚህ እያለ ቢጸልይ እና ተቀበሉኝ ቢላችሁ እናንተ ራሱ ትቀበሉታላችሁ። ምን አባህና በየመሃሉ ስንት ገጽ እየቆጠርክ ደግሞ አታፍ እንደዚህ ነው የምትሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ። መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ኃይላችን፣ አምባችን፣ መጠጊያችን፣ ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡራን የዚህ ታላቅ ደብር አገልጋዮች፣ መምህራነ ወንጌል፣ ሰባክያነ ወንጌል፣ ሊቃውንተ ቤተክርስቲያን ያሬዳውያን፣ ክቡራን አባቶች ቀሳውስትና ወንድሞች ዲያቆናት፣ ክቡራን ዘማሪያን፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እንድንሰማ ስለፈቀደልን ስሙ ለዘላለም የከበረ የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ለተወሰኑ ደቂቃዎች ቆይታ የምናደርግበት የትምህርት ርዕስ ጸሎት በሚል ርዕስ ይሆናል። አሁን ያለንበት ወቅት እንደሚታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ 40 ቀንና 40 ሌሊት የጾመውን ጾም እያሰብን የምንጸልይበትና የምንመጸውትበት በመሆኑ ከነዚህ 3 ክርስቲያናዊ መሰረታዊ ምግባራት ተብለው ከሚጠሩ ውስጥ አንዱ ጸሎት ስለሆነ
ስለሱ ጥቂት ነገር እንመለከታለን። ስለ ጸሎት እስከ ዛሬ ድረስ አልተማራችሁም ለማለት አይደለም። ነገር ግን ደጋግመን መስማት ይኖርብናል። ጸሎት፣ ንስሐ፣ ምጽዋት፣ ጾም፣ እነዚህ ሌሎቹም ክርስቲያናዊ ምግባራት ተደጋግሞ መሰማት ይኖርባቸዋል፣ መደረግም ይኖርበታል። ምክንያቱም ከመምህራን ከተለያዩ መምህራን በተለያየ ጊዜ በተለያዩ ቦታ ስንሰማው የምናገኛቸው እግዚአብሔር የሚነግረን የሚያሳየን አዳዲስ ነገር ስለሚኖር ሁልጊዜ ለሕይወታችን የሚጠቅሙ ነገሮች የምንወስዳቸው ስላሉ ደጋግመን መስማት ይኖርብናል ብዬ ስላመንኩኝ፣ እንዲሁም ደግሞ ዛሬ ሳምንታዊ ጉባኤ ነው። እንደሚታወቀው እዚህ ቦታ አርብ ዝክረ ሰማዕታት ተብሎ የሰማዕታቱ መታሰቢያ አጠቃላይ እዚህም ቦታ ከሆነው ታሪክ መነሻነት እንዲሁም ደግሞ ከዛ በፊትም በተለያየ ጊዜ ካለፉት ክርስቲያናዊ ሰማዕትነት ከተቀበሉ የአባቶቻችን ሰማዕትነት ጭምር የሚታሰብበት ነው። ይህም ብቻ ሳይሆን ዕለቱ አርብ ስለሆነ በመደበኛነት የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራ መስቀል የሚነገርበት የሚታሰብበት በመሆኑ አስቀድሞም ደግሞ የመሐረነ አብ ጸሎት ስለደረሰ ስለሚደርስም በየሳምንቱ ስለዚህ ጸሎት ምንድን ነው የሚል ነገር አንስተን ጥቂት ነጥቦችን እንመለከታለን። በድጋሚ እግዚአብሔር መንፈስ ቅዱስ ለሁላችንም ምስጢርን ጥበብን ይግለጥልን። ጸሎት የሚለው ሁልጊዜ እንደሚነገረው ፍትሐ ነገሥት እንዳስቀምጠልን አባቶቻችን እንደነገሩን ጸሎት እሰ ተናግሮ ምስለ እግዚአብሔር፣ ጸሎት ማለት ከእግዚአብሔር ጋር መነጋገር ነው ብሎ ነው የሚተረጉመው። ጸሎት ማለት ከማን ጋር መነጋገር? ከእግዚአብሔር ጋር መነጋገር ብሎ ይጀምራል። እንግዲህ ከእግዚአብሔር ጋር መነጋገር ሲባል በጣም ሰፊ እንደሆነ አውዱ የጸሎት አውድ በጣም ሰፊ እንደሆነ ከዚህ መረዳት ይቻላል። ከእግዚአብሔር ጋር በምን አይነት ሁኔታ ነው የምንነጋገረው? እንዴት ነው የምንነጋገረው? እንዴት ነው የምናናገረው? ምንድን ነው የምንነጋገረው? በምን ጉዳይ ነው? በየትኛው ሰዓት ነው? የት ቦታ ነው የሚለውን እሱን የምንገልጥበት ነው ጸሎት የሚለው ሰፊ ሐሳብ። ለምሳሌ አንድ ሐሳብ ላንሳላችሁ። መናገር የማይችሉ ሰዎች ይኖራሉ። መናገር ጭራሽ የማይችሉ ሰዎች ይኖራሉ። ወይም ደግሞ በተለምዶ ዱዳ የሆኑ እያለን የምንገልጣቸው ሰዎች ይኖራሉ። እነሱ ከእግዚአብሔር ጋር እንዴት መነጋገር ይችላሉ? አሁን ይህን የማነሳው የመጀመሪያው ጸሎትን ሰፋ አድርጋችሁ እንድታስቡት ነው። መነጋገር ማለት ከእግዚአብሔር ጋር መነጋገር ማለት ማውራት ብቻ አይደለም። ቃል ማውጣት ብቻ አይደለም። መጮህ ማለት ብቻ አይደለም። ራስን ከእግዚአብሔር ጋር ማድረግ ነው። የጸሎት ዴፊኒሽኑ ትርጉሙ የሚጀምረው ከዚህ ነው። ጸሎት ከእግዚአብሔር ጋር መነጋገር ተብሎ ሲገለጥ ከእግዚአብሔር ጋር መቆየትንም የሚጨምር ነው። ዝምታንም የሚጨምር ነው። ንግግር ብቻ አይደለም ጸሎት፣ ዝምታንም የሚጨምር ነው። ለምሳሌ በማህሌት ጊዜ ያለ ጸሎት አለ። እሱ በምስጋና ሁላችን አንደበታችንን ከፍተን የምናመሰግነው ምስጋና ነው፣ ጸሎት ነው። ቅዳሴም እንዲሁ ጸሎት ነው። ሰዓታት እንዲሁ ጸሎት ነው። ኪዳን እንዲሁ ጸሎት ነው። ወረብ እንዲሁ ጸሎት ነው። ዝማሬ እንዲሁ ጸሎት ነው። ስብከት እንዲሁ ጸሎት ነው። ከዚህም ውጭ ያሉ በቤተ መቅደሱ ዙሪያ ዝም ብለን የምንቆይባቸው ጊዜያት በሙሉ ጸሎት ናቸው። ጸሎት ናቸው። በቤተ መቅደሱ የምንቆይበት ጊዜ፣ በእግዚአብሔር ፊት የምንቆይበት የምንቆምበት የምንቀመጥበትም ጊዜ ጭምር ጸሎት ነው። በቤተ ክርስቲያን የምንቆይበት በቅዱሳት ስዕላት ፊት ኩርምት ብለን ቁጭ ብለን አንገታችንን ጉልበታችን ላይ አድርገን የምንቆይባቸው ጊዜያት በሙሉ ጸሎት ናቸው። ስለዚህ ጸሎት በጣም ሰፊ ነው። ስለዚህ ምን ማለት ነው? ጸሎት እንዲህ ከሆነ ምን ማለት ነው ሲባል ጸሎት ማለት ለክርስቲያን እስትንፋሱ ነው። ይሄን መጨረሻ ላይ ይጠይቃቸዋል። ጸሎት ማለት ለክርስቲያን እስትንፋሱ ነው። እስትንፋስ አይቆምም፣ ወይም ትንፋሽ አይቆምም። እየተናገርኩ ተነፍሳለሁ፣ እያስተማርኩ ተነፍሳለሁ፣ ተኝተን እንተነፍሳለን ካልሞትን በስተቀር ነፍሳችን ከስጋችን ካልተለየች በስተቀር እንተነፍሳለን። ታመን እንተነፍሳለን ካልሞትን በስተቀር። ስራ እየሰራን እንተነፍሳለን፣ እየተመገብን እንተነፍሳለን፣ እያነበብን እንተነፍሳለን፣ እያሰብን እንተነፍሳለን። ትንፋሽ አይቆምም በሁሉም ቦታ። ጸሎት ማለት እንደሱ። ይሄ ማለት ታዲያ ከእግዚአብሔር ጋር መነጋገር ከሚለው ጋር ምን ያገናኘዋል ቢባል ክርስቲያን ልክ ማንኛውም ሰው ትንፋሹ በየትኛውም ጊዜ እንደማይቆም ሁሉ ክርስቲያን
ከእግዚአብሔር ጋር መነጋገሩን ማቆም የለበትም። በየትኛውም ጊዜ፣ በየትኛውም ቦታ፣ በየትኛውም ሰዓት፣ በየትኛውም ሁኔታ፣ በምንም አይነት ሁኔታ ክርስቲያን ከእግዚአብሔር ጋር መነጋገሩን አያቆምም። ያ ጸሎት ተብሎ ይጠራል። አሁን ወደ ስርዓቱ እንመጣለን። የጸሎትን ስርዓት አሳያለሁ። ነገር ግን ጸሎት ምን ያህል ሰፊ እንደሆነ እሱን እንድታዩን። ለምንድነው አሁን ይሄን ደግሞ ማንሳት ያስፈለገው? ብዙ ሰው ጸሎት ይጠፋበታል። ምን ብዬ ነው የምጸልየው ቤተክርስቲያን ይላል። በተለይ የዚህ ዘመን ወጣት አንዱ የሚያስጨንቀው ይመጣና ቤተክርስቲያን በር ላይ ይቆማል። ከዛ ያማትብና ይቆማል፣ ግን የሚጸልየው ይጠፋዋል። አባታችን ነው የሚለውን በሰከንዶች ውስጥ ድራሹን ያጠፋውና ከዛ በኋላ ምንድነው የምለው በእግዚአብሔር ፊት ብሎ ይጨንቃል። መተህ ብትቀመጥ መተህ ብትቆም እሱ ራሱ ጸሎት ነው። ያደገ መሄድ ነው። በነገራችን ላይ ጸሎት ወደፊት እንደምነግራችሁ በመጽሐፍ የሚጸለይ ጸሎት አለ፣ በቃል የሚጸለይ ጸሎት አለ፣ ወይም በንግግር የሚጸለይ ጸሎት አለ። ነገር ግን በእግዚአብሔር ቤት መጥቶ ቁጭ ያለ ወጣት እየጸለየ ነው ዝም ቢል ምንም ባይናገር፣ ምክንያቱም በአይምሮ እየተመላለሰ ያለው የእግዚአብሔር ጉዳይ። ቤተክርስቲያን በሆናችሁ መጠን የምታስቡት ስለ መቅደሱ ክብር ነው። የምታስቡት ስለ እግዚአብሔር ምሕረት ነው። የምታስቡት ስለ ንስሐ ነው። የምታስቡት ስለ ስጋው ደሙ ነው። የምታስቡት ስለ አገልግሎት ነው። የምታስቡት ስለ ምስጋና ነው። የምታስቡት ስለ ዝማሬ ነው። የምታስቡት ስለ ወንጌል ነው። የምታስቡት ስለ እግዚአብሔር ቃል ነው። እሱ ጸሎት ነው። ይህን በደንብ ማወቅ አለባቸው። እዚህ ቤት ስትገቡ ይሄ እንደ ሌላው ተራ ቤት አይደለም። እንደ መጠጥ ቤቱ አይደለም። እንደ ጭፈራ ቤት አይደለም። እንደ ሌሎቹ ሌላ ስጋዊ ጉዳዮችን እንደምናደርግባቸው ቤቶች አይደለም። ምክንያቱም እዚህ ቤት ያለ የእግዚአብሔር ክብር ነው የሚገለጥበት። ስለዚህ እዚህ ቦታ ስንመጣ የመጀመሪያው ጸሎት ነው። እንደ ጸለያችሁ እንድታስቡ ነው ይሄን እየነገርኳችሁ ያለሁት። ከዛ ቀጥሎ እንዴት እንጸልይ የሚለውን አሳያለሁ። መጽሐፍ ቅዱስ ስለ ጸሎት የሚናገራቸው ቃላት አሉ። እነሱን መጀመሪያ ላነብና ወደ ስርዓተ ጸሎቱ እመጣለሁ። ሮሜ ምዕራፍ 12 ቁጥር 12 ላይ ቅዱስ ጳውሎስ እንዲህ ይላል፣ በተስፋ ደስ ይበላችሁ ይላል። በምን ደስ ይበላችሁ? በተስፋ ደስ ይበላችሁ። በነገራችን ላይ ለመጸለይ አንዱ አቅም ተስፋ ነው። ምንድነው አልኳችሁ? ተስፋን ለመጸለይ አቅም የሚሆን ተስፋ ሊኖረን ይገባል። የመጀመሪያ እግዚአብሔር እንደሚሰጠን ተስፋ ሊኖረን ይገባል። እንደሚጎበኘን ተስፋ፣ እንደሚምረን ተስፋ፣ እንደምንቆርብ ተስፋ፣ እንደምንለወጥ ተስፋ፣ ክብር እንደሚኖረን ወደፊት ተስፋ፣ ያሰብነው የጠየቅነው እንደሚደረግልን ተስፋ፣ ወጣትነታችን እንደሚባረክ ተስፋ፣ የፈለግነው እንደሚደረግልን በተስፋ መጽናት ያስፈልጋል። የመጀመሪያው እሱ ምንጩ እሱ። ብዙ ሰው ጸሎት የሚያቆመው ተስፋ ሲቆርጥ፣ በጣም ብዙ ሰው በቃ ለምኛለሁ እግዚአብሔርን ጠየቅኩት ግን አልሰጠኝም ብሎ ማሰብ ሲጀምር ሰውየው መሞት ይጀምራል። ጸሎት ትንፋሽ ነው ብያችኋል። ትንፋሽ ከኛ የራቀ በሄደ ቁጥር መሞት እንጀምራለን። ብሪዚንግ ሲስተማችን እየደከመ ሲሄድ ትንፋሽ የማውጣት ኢነርጂ ስናጣ እንሞታለን። ሞት የሚባለው እሱ ነው። ልክ እንደዛ ሁሉ አንድ ሰው መተንፈስ ሲያቆም ማለት መጸለይ ሲያቆም፣ ተስፋ ሲቆርጥ መሞት ይጀምራል። ከእግዚአብሔር ጋር መገናኘት ይተዋል። መነጋገር ይተዋል። ሕይወት ይቋረጣል። ስኬት ይቋረጣል። ስለዚህ ጸሎት የሚያቆም ሰው እየሞተ እንደሆነ እንዲያውም ቅዱስ ሳዊሮስ ዘእስሙናይን የሚባል ሊቅ አንድ ሰው በ24 ሰዓት ውስጥ 2 ጊዜ ካላመሰገነ ይላል። ስንት ጊዜ ካላመሰገነ? 2 ጊዜ ካላመሰገነ ቁጥሩ ከዲያብሎስ ነው የሚል፣ ቁጥሩ ከሰይጣን ነው የሚል። ለምን ቢባል ይላል ዲያብሎስ አመስግን ቢሉት አላመሰግንም ብሏልና፣ ይሄ ሰው ለሌሊቱ ቢያንስ 1 ምስጋና ማታ፣ ለቀኑ ደግሞ 1 ምስጋና ጠዋት፣ እነዚህን 2 ምስጋናዎች ቢያንስ ማቅረብ ካልቻለ እንደ ዲያብሎስ አመስግን ሲሉት አላመሰግንም ያለ ሰው ነው ይላል። በእውነት ከዲያብሎስ ጋር ከመቆጠር እግዚአብሔር ሁላችንን የሚሰውርን። ስለዚህ 2 ጊዜ ቢያንስ 7 የጸሎት ጊዜያት አሉ። ቢያንስ ግን 2 ጊዜ አንድ ሰው ጠዋትና ማታ ለጨለማው 1 ለብርሃኑ 1 ለነዚህ ምስጋናዎች እነዚህን ምክንያት በማድረግ ማቅረብ አለበት፣ ማመስገን አለበት። በቀን 2 ጊዜ ቢያንስ። ይህን የማያደርግ ሰው ተስፋው የሞተ ነው፣ በድን ነው፣ ሬሳ ነው። ክርስቲያንም አይደለም። ደግሞም ይህ ብቻም አይደለም፣ የሰይጣን ውጊያ ይጸናበታል። ሰይጣን ይጫወትበታል። አጋንንት ተሰብስበው ይመጡበታል። ርኩሳን መናፍስት ያሰቃዩታል፣ ያስጨንቁታል።
ስለዚህ ሰው የእግዚአብሔርን ስም ቢያንስ በቀን 2 ጊዜ እየጠራ ማመስገን መጸለይ ያለበት። እንደዚህ ሲባል ዝም ብሎ የእግዚአብሔርን ስም እግዚአብሔር ብሎ መጥራት ብቻ አይደለም። ስራዬ ብሎ 1 ደቂቃ ሊሆን ይችላል፣ 2 ደቂቃ ሊሆን ይችላል፣ 5 ሊሆን ይችላል፣ እንደየአቅሙ 10 ከዛም በላይ ሊሆን ይችላል። ስራዬ ብሎ ግን በእግዚአብሔር ፊት የሚቆምባቸው 2 ጊዜያት መኖር አለባቸው። እነዚህ 2 ጊዜያት እንዳልኳችሁ እንደየአቅሙ በየደቂቃው ሊወሰኑ ይችላሉ፣ እንደየስራው ጠባይ፣ እንደየድካሙ። በተስፋ ደስ ይበላችሁ፣ በመከራ ታገሱ ይልና በጸሎት ጽኑ ይላል። በምን ጽኑ? በጸሎት ጽኑ። ሮሜ ምዕራፍ 12 ቁጥር 12 ላይ፣ በሌላ ስፍራ ኤፌሶን ምዕራፍ 6 ቁጥር 18 ላይ እንዲህ ይላል፣ በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ ይላል። ዘወትር ይላል። በመንፈስ ጸልዩ ማለት በልቡና ጸልዩ ማለት ነው። በተመስጦ ጸልዩ ማለት ነው። በሐሳብ ጸልዩ ማለት ነው። ይሄ ነው ከእግዚአብሔር ጋር መነጋገር የሚባለው። አንድ ሰው ለምሳሌ ጸሎቱን ረስቶ ቢወጣ፣ ከቤት ሳይጸልይ በተለያየ ምክንያት ተጣድፎ ቢወጣ መኪና ውስጥ ሆኖ መጸለይ ይችላል። መንገድ ላይ ሆኖ መጸለይ ይችላል። መስሪያ ቤት ውስጥ ሆኖ መጸለይ ይችላል። ትምህርት ቤት ውስጥ ሆኖ መጸለይ ይችላል። ትንሽ ደቂቃ ምናልባት ያለበት ሁኔታ ውዳሴ ማርያም ዘርግቶ መጽሐፍ ዘርግቶ ለመጸለይ የሚመቸው ላይሆን ይችላል። ቁሞ እጁን ዘርግቶ ለመጸለይ የሚመቸው ላይሆን ይችላል። ያለበት ቦታ ግን በተቀመጠበት ቦታ ሆኖ የሚያውቀውን ጸሎት በቃሉ ይጸልያል። ይህን ግን ማድረግ ይኖርበታል። ትዝ ባለው ሰው መኪና እያሽከረከርክ ጸሎትን እንደረሳ ትዝ ቢልህ ሰዓት ካለ ደቂቃ ካለ ዳር ይዘህ ጸሎትህን ጨርሰው። ያለዚያ ግን እየነዳህም ቢሆን አጭር ደቂቃ አባታችሁ ነው የሚለውን እየጸለይ መሄድ። ይሄ ነው በመንፈስ መጸለይ ማለት በሁሉም ቦታ። ይሄ ነው ልክ ስልኮቻችን ኔትወርኩ ገጠር ብንሄድ ያው እንደ ሀገራችን አንዳንድ ቦታ ላይ ሰራ ይችላል። ምናልባት እንዳደጉት ሀገራት ብናስበው በሄድንበት ቦታ ሁሉ ኔትወርኩ እንደሚሰራው፣ ሲም ካርዳችን እንደሚሰራው፣ ስልካችን እንደሚሰራው ሁሉ የጸሎት ኔትወርክ በሁሉም ቦታ መኖር አለበት። ከእግዚአብሔር ጋር የምንነጋገርበት ኔትወርክ፣ ከእግዚአብሔር ጋር ያለን መስመር፣ ከእግዚአብሔር ጋር ያለን ግንኙነት መቋረጥ የለበት። ለዚህ ነው ዘወትር የሚለው በመንፈስ ጸልዩ። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ። በነገራችን ላይ ጸሎትና ልመና አንድ ነው የሚመስሉት አይደለም። በጸሎትና በልመና ይላል፣ 2 አድርጎ ነው ያስቀመጠው። ልመና የሚለው ጸሎት ነው። ነገር ግን ልመና የሚለው ምንድን ነው ቢባል አንድን ነገር መጠየቅን የሚያመለክት ነው። ልመና ሀገር ሰላም እንድትሆን መጠየቅ ልመና ይባላል። ትዳር እንዲሰጥ መለመን ልመና ይባላል። ስራ እንዲሰጥ መለመን ልመና ይባላል። ጤና እንዲሰጥ መለመን ልመና ይባላል። የታመሙ ሰዎች እንዲፈወሱ መጸለይ ልመና ይባላል። ግን ጸሎት ነው። ጸሎት ግን ልመናን ብቻ የሚያካትት አይደለም። ምስጋና ጸሎት ነው። ለምሳሌ ጌታ ሆይ አመሰግንሃለሁ ጸሎት ነው። አንዳንዱ ሰው ጸሎት የሚመስለው ልመና ብቻ ወይም ደግሞ እግዚአብሔርን አንዳች ነገር መጠየቅ ይሄን ስጠኝ ማለት ብቻ የሚመስለው አለ። ምስጋና ጸሎት ነው። መዝሙር ጸሎት ነው። ማህሌት ጸሎት ነው። ቅድም ያልኳቸው አገልግሎቶች በሙሉ ጸሎት ነው። አሁን ወንጌል የምትሰሙበት ሁኔታ ይሄ ጸሎት ነው። ጸሎት ሰፊ ነው። ምልጃ ይባላል፣ ልመና ይባላል፣ ምስጋና ይባላል፣ ትምህርት ይባላል፣ ተግሳጽ ይባላል፣ ንስሐ ይባላል። ይሄ ሁሉ ጸሎት ነው። ጸሎት በጣም ሰፊ ነገሮችን የሚያካትት ነው። ለምን? ጸሎት ማለት ከማን ጋር መነጋገር ነው? ከእግዚአብሔር ጋር መነጋገር ስለሆነ ለዚህ ነው ለይቶ ጸሎትና ልመና የሚለው። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ይላል ኤፌሶን ምዕራፍ 6 ቁጥር 18 ላይ። በሌላ ስፍራ ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ጌታ ቅርብ ነው ይላል። ጌታ ምንድን ነው? ቅርብ ነው። ጸሎት ማለት ከማን ጋር መነጋገር ነው? ከእግዚአብሔር ጋር መነጋገር። ጸሎት ስንጸልይ ማሰብ ያለብን እግዚአብሔር ሰማይ ላይ አይደለም። ወደ ሰማይ ቀና የምንለው ስለ ልዕልናው፣ ስለ ከፍታው፣ ስለ ምጥቀቱ፣ ስለ ርቀቱ እንጂ መጽሐፍትም የገለጡልን በዘፈቀደ ተገልጦ የታየው በሰማይ ስለሆነ እንጂ እግዚአብሔር የሚኖረው በሰማይ ብቻ ነው ማለት አይደለም። እግዚአብሔር እዚህ አለ፣ እግዚአብሔር እዚያ አለ፣ እግዚአብሔር በጥልቁ ውስጥ አለ፣ እግዚአብሔር ውቅያኖስ ውስጥ አለ፣ እግዚአብሔር ባህር ውስጥ አለ፣ እግዚአብሔር ከኛ ጋር አለ፣ እግዚአብሔር በእኛ ውስጥ አለ፣ እግዚአብሔር በሐሳባችን ውስጥ አለ፣ እግዚአብሔር በደመና ውስጥ አለ። ረቂቅ በሚባሉ ነገሮች ውስጥ እግዚአብሔር አለ። ጌታ ቅርብ ነው። ስለዚህ ስትጸልይ ምን ማሰብ አለብህ? ስትጸልይ ምን ማሰብ አለብኝ? ጌታዬን የማነጋግረው ሩቅ ቦታ አይደለም፣ እዚህ ነው ያለው። ይሰማኛል። ጸሎቴ ብዙ ዓመታት አይደለም የሚጓዘው። ጸሎቴ ደቂቃዎች አይደለም የሚጓዘው። ጸሎቴ ሰከንዶች አይደለም የሚጓዘው።
ጸሎቴ ለማይክሮ ሰከንድ አይደለም የሚጓዘው፣ ልክ የለው። እንዲያውም አባቶቻችን ሲናገሩ እንዲህ ይላሉ፣ ጸሎቱ ለጻድቅ እምአፍ እስከ እዝን ይላሉ። የአንድ ሰው የአማኝ ሰው ጸሎት ከአፍ እስከ ጆሮ ነው ይል። ከምን እስከምን ነው አልኳቸው? ከአፍ እስከ ጆሮ ነው። ልክ ስናገር እናንተ ጋር ሲደርስ አሁን በእርግጥ ይለካል፣ ይሄ ቅጽበት እኮ ይለካል። ምክንያቱም ዌቭ ፕሮፓጌት አድርጎ የድምፅ ዌቭ እናንተ ጆሮ እስከሚደርስ ድረስ እኮ የሚወስደው ፍራክሽንስ ኦፍ ሰከንድስ አሉ እኮ። ግን እኛ መለካት አንችል። አሁን ስናገርና ድምፄን ስሰማው የተወሰኑ ጋፖች አሉ፣ ግን አላውቀውም። ስናገርና ጆሮዬ ሲደርስ አንድ አይነት ነው ፍጥነቱ። እንደዛ ለምን? እግዚአብሔር አጠገቤ የሚጸልሰ ይሄን ማሰብ አለበት። እግዚአብሔርን እንደ ጓደኛ፣ እግዚአብሔርን እንደ አባት፣ እግዚአብሔርን እንደ ባልንጀራ፣ እግዚአብሔርን እንደ እናት፣ እግዚአብሔርን እንደ ወንድም፣ እግዚአብሔርን እንደ እህት፣ እግዚአብሔርን እንደ ባል፣ እግዚአብሔርን እንደ ቅርብ ወዳጅ፣ እንደ ምስጢረኛ ማናገር አለበት። የሚጸልይ ሰው ይሄን ማወቅ አለበት። ሩቅ አይደለም እግዚአብሔር። ጌታ ቅርብ ነው። ጌታ ምንድን ነው? ቅርብ ነው። ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ጌታ ቅርብ ነው ይልና በነገር ሁሉ ይላል። በምን ሁሉ? በነገር ሁሉ ነው የሚለው። ክርስቲያን ሁሉ ነገር ላይ ጸሎት ያስፈልገዋል። ሊያንስ ይችላል፣ ሊበዛ ይችላል። ስለዚህ ጉዳይ አይደለም ማስጨንቃቸው። አሁን ይሄ መዝገበ ጸሎት ይዞ በእግዚአብሔር ፊት ቆሞ ያን ሁሉ ስለመጨረስ አይደለም፣ እሱ ራሱን የቻለ ነው። ግን ክርስቲያን ለአንዲት ሰከንድ ብትሆን እግዚአብሔር ሆይ ፈቃድህ ይሁን የምትል ቃል እንኳን ማውጣት አለበት። ስለምንም ነገር፣ ስለቀረበለት ምግብ፣ ስለሚጠጣ ውሃ፣ ታሽጎ ስለሚመጣልህ ሃይላንድ፣ ስለምትጠጣው ለስላሳ፣ ስለዚያ ጸሎት ያስፈልጋል። ቢያንስ በትዕምርተ መስቀል አምሳል መባረክ ይፈልጋል። ጸሎት ነው ይሄ። በስመ አብ ወልድ ወመንፈስ ቅዱስ ማለት ይሄ ጸሎት ነው። ሰአሊ ለነ ቅድስት ማለት ይሄ ብቻው ጸሎት ነው። ጌታ ሆይ አትራቀኝ ማለት ጸሎት ነው። ጌታ ሆይ ይርዳኝ ማለት ጸሎት ነው። በየመሃሉ ጌታ ሆይ አመሰግንሃለሁ ማለት ጸሎት ነው። ክርስቲያን ይህ ሊለየው አይገባል። ይህን ልምድ ማድረግ ይፈልጋል። ልምድ ማድረግ ልክ ሌሎች ነገሮች እንደምንለማመዳል። ሌሎች ቃላቶች አሉ አይደለም፣ እነዚህ ዘመናዊ የሚባሉ የአራዳ ቋንቋ እያልን እንዲሁ ምን እናገራቸዋለሁ አይደለም። ጎበዝ አራዳ መሆን ማለት መሰልጠን መሆን ማለት ወጣት መሆን ማለት ዘመናዊነት ማለት የእግዚአብሔርን ስም በሕይወት ውስጥ እንደ ጨው ማስገባት ነው። ይሄ ነው ስልጣኔ። በደንብ ከተረዳነው ይሄ ነው ስልጣኔ። ስለዚህ በነገር ሁሉ ይላል ቅዱስ ጳውሎስ፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ይላል። ከምን ጋር ለየው? አሁን ቅዱስ ጳውሎስ ጸሎት ይላል፣ ምልጃ ይላል፣ ምስጋና ይላል። እነዚህ ሁሉ ግን ጸሎት ተብለው ይጠራሉ። ጸሎት ሲባል ምልጃ የሚካተትበታል፣ ምስጋና የሚካተትበታል። ቅዱስ ጳውሎስ እየለየ የሚናገረው ምልጃ ምንድን ነው ሲባል ስለ ሌሎች መማለድ ነው። አሁን ልመና የሚለው ደግሞ ሲከፈል ለራሳችን የምንጠይቀዋለ፣ ስለ ሌሎች የምንጠይቀዋለ። ይሄ ልመናም ይባላል። ነገር ግን ልመና ደግሞ በተለየ ሁኔታ ስለ ሌሎች ስንለምን ምልጃ ይባላል። ምን ይባላል? ምልጃ ይባላል። በጣም አስደናቂ። ስለ ሌሎች የምንለምነው ለምሳሌ ስለ እህትህ የምትጠይቀው፣ ስለ ሚስትህ የምትጠይቀው፣ ስለ ባልሽ የምትጠይቀው፣ ስለ እህትሽ፣ ስለ ወንድምሽ፣ ስለ ቤተሰብሽ፣ ስለ ልጆችሽ፣ ስለ ልጆችህ የምትጠይቀው ጥያቄ ምልጃ ተብሎ ይጠራል። ልጆችን ጠብቅልኝ ስትል እየማለድክ ነው። በነገራችን ላይ አማላጆች ነን እኛ። እየሰማችሁ ይሄ ነው። አሁን ብዙ ሰው ስለ ቅዱሳን ስለ እንደዚህ ሲነገር ብዙ ሰው የሚገርመው ቅዱሳን ይማልዳሉ አይማልዱ የሚል ክርክር ነው። እኛ እንማልዳለን። እንዳትኮሩ እንደዚህ ስላችሁ እኛንን አማልደን እንደዚህ ምናምን ብላችሁ ሄዳችሁ ደግሞ ሌላ ችግር እንዳትፈጥሩ። እንለምናለን ስለ ሌሎች። ለምሳሌ በእንተ ቅዱሳት የሚባል በቅዳሴ ሰዓት የሚጸለይ ጸሎት አለ። ዲያቆን የሚያነባው ስለ እጽዋት የሚማለድበት፣ ስለ አዝርዕት የሚለመንበት፣ ስለ አትክልት የሚለመንበት፣ ስለ ንጉሱ፣ ስለ መሪው፣ ስለ ኢትዮጵያ መሪ የሚለመንበት፣ ስለ ወታደሮቹ የሚለመንበት፣ ስለ ሰራዊቱ የሚለመንበት፣ ስለ ነጋዴዎቹ የሚለመንበት፣ መርከብ ተሰብሮባቸው በባህር ላይ ስለሚቸገሩ ሰዎች የሚለመንበት፣ ማዕበል ሞገድ ተነስቶባቸው ባህር ላይ ሆነው ስለሚጨነቁ ሰዎች የሚለመንበት፣ ስለ ሕፃናት የሚለመንበት። ሌላው ቀርቶ የወንዙን ውሃ ሙላልን ብለን እንማልዳለን። አይገርማችሁም? የወንዙን ውሃ ሙላልን ብለን። አሁን አባይ ከሌለ ግድብ የሚባል ነገር አለ። ግድብስ ቢገደብ የአባይ ወንዝ ካልሞላ፣ ውሃ ከሌለ፣ ዝናብ ካልዘነበ፣ ወንዙ ጅረት ከሌለው የአባይ ግድብ ጥቅም አለው? የአባይን ግድብ የምንሞላው እኛ ነን በጸሎት። ይህንን በደንብ እንድትመሰክሩ ያስፈልጋል። የአባይ ግድብ ወንዙን ሙላልን ብለን ይህን የምንለምነው ስለ ውሃ እንዳልሆነ ግልጽ ነው። ውሃ ምን እንደሚሆን እናውቃለን። ውሃ የኃይል ምንጭ ነው። ውሃን እንገድበዋለን። ፖቴንሻል ኢነርጂ ክሬት እናደርጋለን። ከዛስ ያ ወርዶ ተርባይን አንቀሳቅሶ ኤሌክትሪሲቲ እንዲፈጠር ያደርጋል። ጥያቄያችን ውሃ ብቻ ነው? ጥያቄያችን ብርሃንም ጭምር ነው። ይህን ብርሃን የምናገኘው ይህን ኤሌክትሪሲቲ የምናገኘው ከዚያ
የወንዙን ውሃ ሙላልን ብለን ስለ ወንዙ ውሃ፣ ስለ ምድር ፍሬ እንማልዳለን። ምድር ፍሬዋን እንድትሰጥ ገበሬው የዘራውን እንዲያገኝ እንዲያርስ እንዲደክም ግን ደግሞ የደከመበትን እንዲያገኝ እንማልዳለን። ቤተክርስቲያን ትማልዳለች፣ አማላጆች ነው። ስለዚህ ምልጃ ብሎ የሚገልጠው ቅዱስ ጳውሎስ ይሄ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ ይላል በአንዳች አትጨነቁ ይላል። በአንዳች ምን አትበሉ? አትጨነቁ። ደግሞ ክርስቲያን ጠባዩ እንደሳ የሚጸልይ ሰው መጨነቅ የለበት በጭራሽ። ከጸለያችሁ በኋላ በእግዚአብሔር ፊት ጉዳያችሁን ካፈሰሳችሁ በኋላ ረፍት ነው ማድረግ ያለባችሁ። ረፍት የምታደርጉት ምንድን ነው መሰላችሁ? ጸሎታችሁን ከጨረሳችሁ በኋላ ጸሎታችንን ከጨረስን በኋላ ለተወሰኑ ደቂቃዎች ቁጭ ማለት፣ ዝም ብሎ ቁጭ ማለት፣ ሳያነቡ ቁጭ ማለት፣ ሳይናገሩ ቁጭ ማለት። ከዛስ ያለውን የውስጥ ሐሳብ ሁሉ እግዚአብሔር ላይ አራግፎ መሄድ። የሚያስጨንቃችሁን በእርሱ ላይ ምን በሉት? ጣሉት። ቅዱስ ጴጥሮስ የነገረን ቃል ፈቃደኛ ክርስቶስ ፈቃደኛ ነው። የእኛን ጭንቀት ለመሸከም የእኛ ጭንቀት መድፊያ፣ ማራገፊያ፣ መጣያ ለመሆን ዝግጁ ነው። ፈቃደኛ። ምክንያቱም እናውቀዋለን። በመስቀል ላይ እየቃተተ በደላችንን ተሸክሞ በእኛ በደል ሲደቅ እናውቀዋለን። የተጻፈ ነው፣ እናውቀዋለን። ደግሞም እንዲህ ሲለን እሱ ራሱ የማቴዎስ ወንጌል ምዕራፍ 11 በቁጥር 27 ጀምሮ እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም ምን እላችኋለሁ አሳርፋችኋለሁ ብሎ ነግሮናል። ሊያሳርፈን ፈቃደኛ ነው። የእኛን ጭንቀት ሊሸከም ፈቃደኛ ነው። ክርስቲያን ከጸለየ በኋላ ስለጸለየበት ጉዳይ አይጨነቅም። ክርስቲያን ይጠይቃል፣ አይጨነቅም። ክርስቲያን ይጸልያል፣ አይጨነቅም። ክርስቲያን ይለምናል፣ አይጨነቅም፣ አይረበሽም። በቃ በእግዚአብሔር ላይ ጥሎታል። ከዚህ አምኖ መሄድ። ይህንን ነው ያለ ወኩሎ ዘሰአልክሙ በጸሎት እንዘ ትተአመኑ ትነስኡ። የማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ አምናችሁ ይላል። ምን ብላችሁ? አምናችሁ ይላል። በጸሎት የጠየቃችሁትን ሁሉ ይላል። ይህ በጣም ነው የሚገርመኝ ይሄ ቃል። የማቴዎስ ወንጌል ምዕራፍ 21 ቁጥር 22 አምናችሁ በጸሎት የጠየቃችሁትን ሁሉ ትቀበላላችሁ ይላል። ምን ትላላችሁ? አምናችሁ የጠየቃችሁትን ሁሉ ነው የሚል። ሁሉ ነው የሚል፣ አይቀንስም። የጠየቅነውን ሁሉ እንቀበላለን። ግን እንዲህ ሲባል እኛ የጠየቅነው ምንድን ነው? ይኸውላችሁ የጠየቅነው ነገር ስህተት እንኳን ቢሆን እግዚአብሔር ትክክለኛውን ነገር ይሰጠናል። የጠየቅነው ነገር ስህተት እንኳን ቢሆን፣ የጠየቅነው ነገር የማይገባን እንኳን ቢሆን፣ የጠየቅነው ነገር የሚጎዳን እንኳን ቢሆን እግዚአብሔር ምን ያደርጋል? ይሄኛው ይጎዳሃል፣ ይሄኛውን ግን እሰጥሃለሁ ይላል። አንድ ሕፃን ልጅ ያለቅሳል። መርፌ ስጡኝ ሊላችሁ ይችላል። ወይ ምላጩን ስጡኝ ወይ ደግሞ ቢላውን ስጡኝ ብሎ ሊያለቅስ ይችላል። ሲያብለጨልጭ አይቶት ደስ የሚል ሊመስለው ይችላል። ስለዚህ ስጡኝ ብሎ ያለቅሳል። እናንተስ ምን ታደርጋላችሁ? ይሄኛውን አልሰጥህም በዚህ ፋንታ ብላችሁ ከረሚላ ትሰጡታላችሁ፣ ቾኮሌት ትሰጡታላችሁ። መርፌ ስንለምነው የሚጣፍጥ ነገር ይሰጠናል። እኛ የሚጎዳንን ነገር ስንጠይቀው እግዚአብሔር በሕይወታችን ሌላ የሚጠቅምን ነገር ይሰጠናል። አስደናቂ አምላክ እኮ ነው። አስደናቂ አምላክ ነው። ስለዚህ ሁሉን ትቀበላላችሁ። ይሄን ያመነ ሰው ከጸለየ በኋላ አይጨንቅም። የመጨረሻው ቆላስይስ ምዕራፍ 4 ቁጥር 2 ላይ ከማመስገን ጋር ይላል። ከምን ጋር? ከማመስገን ጋር በጸሎት እየነቃችሁ ለእርሱ ትጉ ይላል። ፊልጵስዩስ ምዕራፍ 4 ቁጥር 2 ጀምሮ እና ጸሎት በመጽሐፍ ቅዱስ በጣም ተደጋግሞ ከተገለጡ ነገሮች መካከል ክርስቲያናዊ ምግባራት መካከል ጸሎት ነው። እንግዲህ ስርዓት ደግሞ አለ። ምናልባት አሁን ጸሎት ብዬ ብቻ ሳይሆን ጸሎትን ብቻ እንዲህ ከሆነ ዝም ብለን ብንሄድ ጸሎት ነው ማለት ነው ብላችሁ እንዳትዘናጉ። ጸሎት ስርዓት አለው። የሚጸለይ ጸሎት ደግሞ የራሱ አባቶቻችን ያስቀመጡልን አለ። እሱን በጥቂቱ እንመለከታለን። ጸሎት ነው ርዕሳችን። ጸሎት በሁለት ይከፈላል በዋናነት። አንደኛው በመጽሐፍ የሚጸለይ፣ ሁለተኛው ደግሞ በቃል የሚጸለይ፣ በንግግር የሚጸለይ። በመጽሐፍ የሚጸለይ ሲባል ለምሳሌ
የጸሎት መጽሐፍ ይዘን ከዘወትር ጸሎት ጀምረን አአትብ ገጽ ከሚለው ጀምረን የዘወትር ጸሎቱን ጨርሰን ከዛ በኋላ የዕለቱን ውዳሴ ማርያም አድርሰን እንደያቅም የሰባቱን ዕለታት ሊያደርስ ይችላል። መልካ ማርያም መልካ ኢየሱስ ሊያደርስ ይችላል። የዕለቱን የቅዱሱን ለምሳሌ ዛሬ 20 ነው። በ20 የሚታሰብ በዓል ካለ ያንን ለምሳሌ ስንክሳሩን ሊሆን ይችላል። በ21 ሲሆን የእመቤታችን መልክ አለ። በ22 ሲሆን የቅዱስ ዑራኤል መልክ አለ። በ23 የቅዱስ ጊዮርጊስ አለ። ገድሉን እነዚህን እንደያቅሙ እንደየችሎታው ይሄን ሊያደርግ ይችላል። አቅም የሌለው ሰው ግን እንደ ግዴታ የዘወትር ጸሎትና የዕለቱን ውዳሴ ማርያም ከዛ ይውየድስዋል እነዚህን መጸለይ ግዴታ የክርስቲያን ግዴታ። እነዚህ በመጽሐፍ በቃል መጸለይ የማይችል ከሆነ የቤተክርስቲያን ሰዎች ከሆኑ የቤተክርስቲያን ትምህርት ስለተማሩ የቃል ትምህርት ስለሚያውቁ ሰባቱ ዕለታት ውዳሴ ማርያም በቃል የግዴታ መጠናት ስላለባቸው አንቀጸ ብርሃን፣ መልካ ማርያም፣ መልካ ኢየሱስ ከዛም አልፎ 150ውን ዳዊት በብዛት የድጓ መምህራን በቃላቸው ይደግሙታል። መጽሐፍ መያዝ ላይ ይጠበቅባቸው ይችላል። ምክንያቱም በቃላቸው ስለያዙ ይሄ በመጽሐፍ የሚጸለይ ጸሎት ሊባል ይችላል። ምናልባት ግድፈት እንዳይገጥማቸው አንዳንዶቹ ዳዊቱንም ውዳሴ ማርያሙንም በመጽሐፍ ሊደግሙት ይችላሉ። ይሄ የመጽሐፍ ጸሎት ይባላል። ሁለተኛው የቃል ጸሎት ወይም የንግግር ጸሎት የሚባለው ጸሎት ነው። ይሄኛው ጸሎት ውዳሴ ማርያም ከጸለይን በኋላ ወይም መልካ ማርያም መልካ ኢየሱስ ሌሎቹን የመጽሐፍ ጸሎቶች ካደረስን በኋላ አቡነ ዘበሰማያት ከማለታችን በፊት በእግዚአብሔር ፊት የምናቀርበው ልመና የቃል ጸሎት የንግግር ጸሎት ተብሎ የሚጠራው ይሄ ነው። ውይይት ነው። ጌታ ሆይ እኔ ይህንን እፈልጋለሁ፣ እንድታደርግልኝ እፈልጋለሁ። እባክህ ጌታዬ ፍቀድልኝ፣ ትምህርቴን ግለጥልኝ፣ ዕድሜዬን በበጎ እንዳሳልፈው እርዳኝ፣ ወጣትነቴን ባርክልኝ፣ ትዳሬን ባርክልኝ፣ ልጆቼን ጠብቅልኝ፣ ቤተሰቦቼን ጠብቅልኝ፣ ወንድሞቼን እህቶቼን ባሉበት ጠብቅልኝ፣ ሀገራችንን ሰላም አድርግልን፣ ስለ ሀገራችን ክፉ የሚያሰሙትን ሰዎች ማስተዋልን አድልልን እያለ በእግዚአብሔር ፊት የምንናገረው የንግግር ጸሎት ወይም የቃል ጸሎት ይባላል። ለዚህ ደግሞ ስርዓት አለ። እሱን ነው ማሳያል። አሁን የመጽሐፍ ጸሎትም ይሁን የንግግር ጸሎት በዚህ ስርዓት ውስጥ የሚካተቱ ናቸው። የመጀመሪያው መቆም፣ ቀጥ ብሎ መቆም የጸሎት ስርዓት የሚባል ቀጥ ብሎ መቆም። ለጸሎት ስንነሳ ቢቻል ምናልባት ተቀምጠው መጸለይ የሚችሉ ሰዎች አሉ፣ ማለት የሚፈቀድላቸው። የጤና ችግር የሚያስቸግራቸው ሰዎች ካሉ መቆም የማይችሉ ሰዎች አሉ። በአካል ጉድለት ምክንያት፣ በዕድሜ ምክንያት፣ በህመም ምክንያት፣ በወሊድ ምክንያት፣ በእርግዝና ምክንያት፣ በእነዚህና በመሳሰሉት ምክንያት መቆም የማይችሉ ሰዎች አሉ። ተቀምጠው መጸለይ ይችላሉ። ተቀምጠው መጸለይ የማይችሉ ሰዎች ተኝተው መጸለይ ይችላሉ። እየሰማችሁ ነው? ቆመው መጸለይ የማይችሉ ሰዎች ተቀምጠው መጸለይ ይችላሉ። ተቀምጠው መጸለይ የማይችሉ ሰዎች ምን ብለው መጸለይ ይችላሉ? ተኝተው መጸለይ ይችላሉ። ምክንያቱም ተተኝቶ ከእግዚአብሔር ጋር መነጋገር ስላለ፣ በመኝታቸው ሆነው አልጋቸውን በእንባቸው ያጠቡ ቅዱሳን ስላሉ፣ አልጋቸውን በእንባ የሚያረሱት ቅዱሳን ስላሉ፣ አልጋቸው ላይ መኝታቸው ላይ ሆነው የበቁ ሆስፒታል ውስጥ ሆነው በዚህ ሰዓት ታመው መንቀሳቀስ የማይችሉ ግሉኮስ ተተክሎላቸው ግን በዚህ ሰዓት ከእግዚአብሔር ጋር ንግግር ያላቆሙ ሰዎች አሉ። ምክንያቱም እነዚህ ሰዎች ትንፋሻቸው አልቆመም። ጸሎት የክርስቲያን ትንፋሽ ነው። ጸሎት የክርስቲያን ምንድን ነው አልኳቸው? ትንፋሽ። ትንፋሽ አይቆምም። ሰውየው አልሞተም። ግሉኮስ ቢተከልለትም አልሞተም። ትንፋሹ አልቆምም። ስለዚህ ልክ እንደዛ ጸሎት ተኝተንም አይቆምም። በምንም ሰዓት ቢሆን ማሰብ በምንችልበት ጊዜ ሁሉ እግዚአብሔር እናስባለን። ጸሎት እሱ። ስለዚህ የመጀመሪያው ግን ለሁላችንም ለጤነኞቹ የሚሰራው ስርዓት ግን ጸሎት ቀጥ ብሎ መቆም ነው። ከመጽሐፍ ቅዱስ መዝሙር 5 ቁጥር 3 ላይ ልበ አምላክ ዳዊት እንዲህ ይላል። መዝሙር 5 ቁጥር 3 ላይ በጽባህ እቀውም ቅድሜከ ወአስተርኢ ለከ፣ በጠዋት በማለዳ በፊትህ እቆማለሁ። በፊትህ ምን እላለሁ? እቆማለሁ። ወአስተርኢ ለከ፣ ለአንተም እታያለሁ። ለአንተም ምን እላለሁ? እታያለሁ። መቆም ምንን የሚያሳይ ነው ቢባል ዝግጅትን የሚያሳይ መቆም ደግሞ ሲባል የእግሮቻችን መስተካከል፣ የሰውነታችን መቆም፣ ይሄ ብቻም አይደለም። የልባችን መቆም፣ የልባችን መጽናት፣ የህሊናችን መቆም፣ የህሊናችን መጽናት፣ የሐሳባችን መገዛት፣ በእግዚአብሔር ፊት መሆንን ማሰብ መወሰን ማለት ነው። መቆም የሚባለው እሱ ነው። በእግዚአብሔር ፊት መቆም። ከዛ በእግዚአብሔር ፊት የቆመው ሰው ምን ያስባል? በንጉሥ ፊት ነው የቆምኩት ይላል። ለምሳሌ በነገስታቱ ስርዓት በነገስታቱ ፊት የሚቆም ሰው የሚከተላቸው ስርዓቶች አሉ። በነገስታቱ ፊት ቆሞ ለምሳሌ እግሩን እንደዚህ ማጣመር አይችልም። ወገቡ እንደዚህ አድርጎ መያዝ አይችልም። በትክክል እንዲቆም የሚነገረው ስርዓት አለ። ሲቆምም ቀርቦ ንጉሱ ፊት አይደለም የሚቆመው። የሚፈቀድለት ቦታ ራቅ ብሎ ነው የሚቆመው።
በመሃል የንጉሱ አሽከር ይኖራል። አስከባሪ መጋረጃ ከፋችና የሚባል አለ። አሐዜ መንጦላዕት የሚባል እሱ የሚቆምበትን ቦታ ያሳይ። አንዳንድ ቦታ ደግሞ አሸርጦ ይቆማል። ልብሱን አሸርጦ ወገቡ ላይ አስሮ ይቆማል። ይሄ ሁለተኛ የምናየው ነው። መቆም የሚባለው እሱ ነው። በንጉስ ፊት በእግዚአብሔር ፊት ቆመናል፣ በአባታችን ፊት ቆመናል። እሱን የሚያሳይ ነው። ለጸሎት የመጀመሪያው መቆም ያስፈልጋል። መቆም ተስተካክሎ መቆም፣ በስርዓት መቆም የመጀመሪያው። ሁለተኛው ቀንይት ነው፣ መታጠቅ፣ ወገብን መታጠቅ። በሉቃስ ወንጌል ምዕራፍ 12 ቁጥር 35 ላይ ጌታ እንዲህ ብሎ ተናግሯል። ወይኩን ቁኑተ ኀቁክሙ ወህትወ መኃተዊክሙ፣ ወገባችሁ የታጠቀ። ወገባችሁ ምን ያለ? የታጠቀ፣ መብራታችሁም የበራ ይሁን ይላል። መታጠቅ ይገባል። ለምሳሌ አሁን በጥንቱ ስርዓት አሁንም በገዳማት ስንክሳር የሚያነብሰው ሰዓታት ሲቆም ምንባባትን የሚያነብሰው ንኢ ሲባል የመሳሰሉት ቦታዎች። ይሄ ብቻ ሳይሆን ከቅድስቱ ወደ ቤተ መቅደሱ ሲገባ ልብሱን እንደዚህ ወገቡ ላይ አስሮ ታጥቆ ነው የሚገባ። ስንክሳር የሚያነብሰው፣ ቅኔ የሚቀኝ ሰው፣ ክብሪቲ የሚያወርድ ሰው፣ ምልጣን የሚመራ ሰው፣ እነዚህ ሰዎች ይታጠቃሉ። በገዳም ይሄ ስርዓት አለ እና መታጠቅ የሚያሳየው ዝግጅትን ነው የሚያሳየው። በገዳም ያሉ አባቶች እሱ ብቻ ሳይሆን ዘመናቸውን ሙሉ ጠፍር ታጥቀው ይኖራሉ። ያ ጠፍር በጣም ደረቅ ነው። ደረቅ ከመሆኑ የተነሳ ወገባቸውን እየሰመጠ እየሰረሰረ የሚያስጨንቃቸው እና የዓላማው ምንድነው? ለጸሎት የሚቀሰቅስ። ለምሳሌ የቅዱስ ዮሐንስ መጥምቅ ታሪክ ታስታውሱ እንደሆነ ወቅናቱ ዘአዲም ይላል ወንጌል። መታጠቂያው ከጠፍር የተሰራ ነው ይላል። ደረቅ ነው እና ያ ደረቁ ሲተኛም አያወልቀውም፣ ሲሄድም እንደታጠቀው፣ ሲቆምም እንደታጠቀው። ሄሮድስን ሲዘልፈው የሄሮድስን የፊልጶስን ሚስት ልታገባ አይገባም የወንድምን እያለ ሲገስጸው ጠፍር ታጥቆ ነው ይገስጸው የነበረው። በሄደበት ቦታ ሁሉ ወገቡ ላይ ጠፍራል። ይሄ ጠፍር ወገቡን ይሰነጥቀዋል፣ በየጊዜው ያስጨንቀዋል። በየጊዜው አባቶቻችን እንደዛ ናቸው በየገዳማቱ ያሉ። ስለዚህ መታጠቅ፣ በጸሎት መታጠቅ ፍጹም የሆነ ዝግጅትን የሚያሳይ ነው፣ ቁርጠኝነትን የሚያሳይ ነው። ይህስ ምንድን ነው ቢባል አለማቋረጥ። ለምሳሌ ለጸሎት የቆመው ሰው ስልኩ ቢጠራ ማቋረጥ የለበትም፣ ስሙ ቢጠራ ማቋረጥ የለበትም። ከአቅም በላይ የሆነ ነገር ካልገጠመው፣ ህመም ካልገጠመው፣ የሚጥል ነገር ካልገጠመው በስተቀር ማቋረጥ የለበትም። ጸሎት መስቀል ነው። ጸሎት ምንድን ነው አልኳችሁ? መስቀል ነው። ክርስቶስ 3 ሰዓት በመስቀል ቆይቷል። ወገቡን ታጥቋል መስቀል ላይ። ለምንድን ነው የታጠቀው ቢባል ችንካር ታጥቋል። ይህ ብቻ ሳይሆን ከመስቀሉ ጋር የሚያጣብቀው ሽቦ ከወገቡ ጋር ታስሮ፣ ያ ሽቦ ደግሞ እንደገና በችንካር ተቸንክሯል። ከልቡ ጋር፣ ከሆዱ ጋር፣ ከደረቱ ጋር። ያ ችንካር ደግሞ በደረቱ አልፎ ከመስቀሉ እንጨት ጋር አገናኝቶታል። መታጠቅ የሚባለው እሱ። ስለዚህ ለጸሎት የሚቆም ሰው ይታጠቃል። ይህን ያሳያል። ፍጹም የሆነ ዝግጅትን፣ አለማቋረጥንና መሰጠትን፣ ቁርጠኝነትን የሚያሳይ ነው። ሶስተኛ መይጠገጽ መንገለ ምስራቅ፣ ፊትን ወደ ምስራቅ መመለስ። ይሄ ምንም አይነት ቦታ በሌለበት በምድረ በዳ ብትሆን ስዕል የታለ የምጸልይበት ብትል ምክንያት የለህም። ቤተክርስቲያን የለም ብትል ምክንያት የለህም። እነዚህ ሁሉ ምክንያት አይሆንም። ምንም ስዕልም ቤተክርስቲያንም በሌለበት ቦታ ብትሆን ፊትህን ወደ ምስራቅ አዙረህ ዓይንህን ደግሞ ወደ ሰማይ ቀና አድርገህ ጸልይ። ለምንድን ነው ወደ ምስራቅ ዞረን የምንጸልየው? ወደ ምስራቅ የምናየው ለምንድን ነው ቢባል ምስራቅ ማኅደረ እግዚአብሔር ተብሎ ነው የሚጠራው። የእግዚአብሔር ማደሪያ። የማን ማደሪያ? የእግዚአብሔር ማደሪያ ተብሎ ነው የሚገለጠው ምስራቅ። ሰማይ ዘመን ገለጽባ ይላል ልበ አምላክ ዳዊት። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያርግ ሐዋርያት ያዩት ወደ ምስራቅ እየተመለከቱት ነው ያረገው ጌታ። ወደ ሰማይ ሲሄድ በምስራቅ አቅጣጫ ነው ደመና የተቀበለችው። ይሄ ብቻ ሳይሆን እሱ ራሱ ሲያስተምር በማቴዎስ ወንጌል ምዕራፍ 24 ቁጥር 27 ላይ ከመእንተ መብረቅ ይላል። እንደ መብረቅ ብልጭታ ከምስራቅ ሲመጣ የሰው ልጅ ታዩታላችሁ። ከየት ሲመጣ? ከምስራቅ ሲመጣ። ከምስራቅ ነው የሚመጣው፣ የሚገለጠው ከዚያ ነው። ምስራቅ የፀሐይ መውጫ ነው። ምስራቅ የብርሃን መገኛ ነው። በዚህ ምክንያት ወደ ምስራቅ ዞሮ መጸለይ ይገባል። ስዕል ካለስ ወደ ቅዱሳት ስዕላቱ ዞሮ መጸለይ ይገባል። ስዕሉ የቅዱስ ጊዮርጊስም ይሁን የጌታችንም ይሁን የእመቤታችንም ይሁን የሥላሴም ይሁን የጻድቃን የሰማዕታት የቅድስት አርሴማም ይሁን የሌላውም ይሁን ስዕል ካለ አይኖቻችን ወደ ስዕሉ፣ ፊታችን ወደ ስዕሉ መዞር አለበት። ቤተክርስቲያን ካለስ ከየትኛውም አቅጣጫ ፊታችን ወዴት መሆን አለበት? ወደ ቤተክርስቲያን መሆን አለበት። ለምሳሌ አሁን እዚህ ማዕድ ባቀርብ የሁሉም ሰው እዚህም ያለው ፊቱ ወዴት ነው? ወደ ማዕዱ። የእናንተም ፊታችሁ ወዴት ነው?
ወደ ማዕዱ። ቤተክርስቲያን በማዕድ ትመሰላለች። በምስራቅ በኩል ያለውም ፊቱ ወደ ቤተክርስቲያን፣ በምዕራብ ያለውም፣ በሰሜን ያለውም፣ ወደ ደቡብ ያለውም ፊቱ ወደ ቤተክርስቲያን ይሆናል። ቤተክርስቲያን ካለ ፊታችን ወደ ቤተክርስቲያን መሆን አለበት። አንዳንዱ በጣም እንደው ራሱ እንደ ግብዝ የሚቆጥር ሰው ቤተክርስቲያን ራሱ ወደ ምስራቅ ዙሮ ጀርባውን ለቤተክርስቲያን ሰጥቶ የሚጸልይ ሰው አለ። እንዲህ አይነት ግብዝነት እግዚአብሔር ሁላችንን የሚጠብቀን። ስለዚህ ፊታችንን ወደ ምስራቅ ማዞር ስርዓት፣ የመጀመሪያው መቆም፣ ሁለተኛው መታጠቅ ወገብን። አሁን ይሄ ወገብን መታጠቅ ሲባል በእርግጥ አሁን እንደ ከተማው ስርዓት ግዴታ የሆነ ነገር ወገባችን ላይ እናስራለን ማለት አይደለም። ዝግጁነትን የሚያሳይ ነው ብለው መተርጉማኑ ተርጉመውታል። ሶስተኛ ፊታችን ወደ ምስራቅ ማዞር። አራተኛ አቲ በገጽ በትምህርተ መስቀል። እነዚህ አሁን ዝግጅቶቹ ናቸው። ዝግጅቶቹ የመጀመሪያው መቆም ነው። ሁለተኛው ደግሞ መታጠቅ ነው። ሶስተኛው ደግሞ ፊታችን ወደ ምስራቅ ማዞር ወደ ስዕሉ ወይ ወደ ቤተክርስቲያን ካዞርን በኋላ ቀጥሎ የሚሆነው አቲ በገጽ በትምህርተ መስቀል። እጃችንን በመስቀል ምልክት ካመለከትን በኋላ በአራቱ ማዕዘናት እናመለክታለን። ከዚህ ወደዚህ፣ ከዛ ወደዚህ፣ ከዛ ደግሞ ወደዚህ። አራቱ ማዕዘናት የሚያመለክቷቸው ብዙ ምስጢራት አሉ። ስናማትብ በስመ አብ ወወልድ ወመንፈስ ቅዱስ ብለን ልናማትብ እንችላለን። ወይም ደግሞ አአትብ ገጽ ወኩለንታዬ በትምህርተ መስቀል እያልን ልናማትብ እንችላለን። ወይም በእግዚአብሔር አብ ስም፣ በእግዚአብሔር ወልድ ስም፣ በእግዚአብሔር መንፈስ ቅዱስ ስም አንድ አምላክ እያልን ልናማትብ እንችላለን። ወይም ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ እያልን ልናማትብ እንችላለን። አሜን እያልን መጨረሻ። ይሄ የሚያሳየው በመስቀል ጠላታችን ዲያብሎስ ስለወደቀ ስለተሸነፈ ጠላታችንን ዲያብሎስ በቀኝም በግራም በፊትም በኋላ በምስራቅ በምዕራብ በሰሜን በደቡብ ያለውን ሰይጣን ሁሉ ማርገፍ፣ መጣል፣ ጸጥ ማድረግ ነው። ዙሪያችንን ሰላም ማድረግ ነው። የጸሎታችንን ኢንቫይሮንመንት መስራት ነው። የጸሎታችንን አካባቢ መስራት ነው። ዙሪያችንን መስራት፣ የሚረብሸንን ማራቅ፣ የሚያስጨንቀንን ማራቅ፣ በየመሃሉ እየገባ ክፉ የሚያሳስበንን እሱን ማራቅ። ይሄን በጣም መስራት ነው። ማማተብ የሚባለው ይሄ ነው። ከዛ በኋላ ጸሎቱን ጀምረናል ማለት ነው። አራተኛው ይሄ ነው፣ መላ ሰውነትን በመስቀል ምልክት ማማተብ። ከዛ ጸሎቱን ከጀመርን በኋላ ፍትሐ ነገሥት አንቀጽ 14 ላይ አንብቦተ ቃላት በፍርሃት፣ እነዚህ የምነግራችሁ ፍትሐ ነገሥት አንቀጽ 14 ላይ ሙሉ አሉ። አንብቦተ ቃላት በፍርሃት ይላል። አንብቦተ ቃላት በፍርሃት ማለት የሚጸልይ ሰው የሚጸልየውን ቃል እያስተዋለ፣ ከንፈር ማንቀሳቀስ ብቻ አይደለም፣ አፍ ማንቀሳቀስ ብቻ አይደለም፣ እያስተዋለ የሚናገረውን ነገር እየሰማው አባታችን ሆይ በሰማያት የምትኖር ስትሉ እየሰማችሁት መሆን አለበት። እናንተ ራሱ እየሰማችሁት መሆን አለበት። ሌላ ሰው እየሰማው አይደለም እምላችሁ፣ ህሊናችሁ እየሰማው። አሁን አንዳንዶቻችን እንጀምራለን እንጨርሳለን፣ በመሃል ምን እንደተባለ መድኃኔዓለም ብቻ የሚያውቅ ያማ እናውቅ። አባታችን በሰማያት የምትኖር ስምህ ይቀደስ ኃይለ ሥላሴ ላለው አማት በለን የለም ምን እንደተባለ ዘለነው ይሁን በመሃል ሌላ ክፉ ቃል ተናግረን ይሁን አናውቀው። ስምህ ይቀደስ መንግሥትህ ትምጣ የሚል ሰው ስምህ ይቀደስ የሚለውን ከህሊናው ማመስገን አለበት። አፉ አይደለም። ህሊናው ያመስግን፣ መንፈሱ ያመስግን፣ ልቡ ያመስግን፣ አይምሮ ያመስግን፣ ይወቀው፣ ይረዳው። የማንን ስም እየጠራ እንደሆነ ይረዳ። የብዙዎቻችን ችግር ይሄ። መዝገበ ጸሎቱን እንከፍተዋለን፣ እንጀምራለን። 1 2 3 7 ቀራ። ከሄን በኋላ ልጨርሰው እንዴ ወይ እንደዚህ እያልን አሁን እንዲህ አይነቱን ጸሎት እናንተ ራሳችሁ ትቀበሉታላችሁ? ሌላ ሰው እንደዚህ እያለ ቢጸልይ እና ተቀበሉኝ ቢላችሁ እናንተ ራሱ ትቀበሉታላችሁ? ምን አባህና በየመሃሉ ስንት ገጽ እየቆጠርክ ደግሞ አታፍ እንደዚህ ነው የምትሉ? እንደዚህ አይነት ቀልዶች መቆም አለባቸው። በእርግጥ ካለመጸለይ መጸለይ ይሻል። መቼስ ምንም ካለመዝራት ዘርቶ ባያርሙት እንኳን ትንሽ ለዘርፍኝ የምታክልም እንደማይታጣ ካለመጸለይ መጸለይ ይሻላል። ግን የምንናገረው ነገር እያደመጥ ነው እየሰማ ነው መሆን አለበት። ያለበለዚያ ምን ማድረግ አለባችሁ መሰላችሁ? ጸሎቱን ወይ መቀነስ አለባችሁ። በብዛቱ ምክንያት ከሆነ መስማት የማትችሉት እንዲህ ይላል ፍትሐ ነገሥቱ ወአንብቦቱ ይኩን ዘባቲ አንሳይስሆ መንፈስ መንገለ ፈጣሪ ይላል። የሚያነበው ሰው የሚጸልየው ሰው የመንፈሱ መንቀሳቀስ የህሊናው መንቀሳቀስ ወደ ፈጣሪ ይሁን፣ ወይም ደግሞ ወደ ፈጣሪው የመንፈስ መንቀሳቀስ ይኑረው። ፍጹም ኔትወርክ ይኑረው።
አሁን ኔትወርኩ ከተቆራረጠ የሚለው ነገር አይደመጥም አይደለም። ኔትወርኩ የማይሰራ ከሆነ ስልክ እያወራችሁ በየመሃሉ የሚቆራረጥ ከሆነ መደማመጥ አንችልም። ምን እያልክ ነው? ምንድነው ያልከኝ? ወይ መልሳችሁ ደውላችሁ ምናምን ነው። ስለዚህ ሐሳቡ ይቆራረጣል። በትክክል ኔትወርኩን መዘርጋት ይፈልጋል። ያንን ኔትወርክ መጠበቅ ይፈልጋል። በትክክል መናገር ይፈልጋል። ጸሎት ከእግዚአብሔር ጋር መነጋገር ከሆነ ለምሳሌ አሁን አንዳንድ ሰው እያወራችሁት የማይሰማችሁ ሰው አለ። ሰምቻለሁ እንዲህ አይደል ያልከው ይልና አንዳንድ ጊዜ ያላላችሁትን ይላል። ከእግዚአብሔር ጋር እንዲህ አይነት ቀልድ መኖር የለበትም። በመሰረቱ ይሄ ተመስጦ የሚባለው በጸሎት ብቻ አይደለም፣ በንባብም ይሄ ሊኖር ይገባል። አንድ ሰው የሚያነብሰው ሌላ ነገር እያሰበ ከሆነ ገጹን እኮ ይዘልቀዋል። አይምሯችን በነገራችን ላይ ከባድ ነው። በአንድ ጊዜ ብዙ ነገር መስራት ይችላል። ብዙ ነገር መስራት ስለሚችል እያነበባችሁም ክፉ ማሰብ ትችላላችሁ፣ መልካም ማሰብ ትችላላችሁ። ግን እያነበባችሁ ሌላ ካሰባችሁ የምታነቡትን ነገር አትይዙት። ምን እንዳላችሁ ምን እንዳነበባችሁ አታውቁትም። እውቀት አይኖራችሁም። አዶ ነው የምትሆኑ። ስለዚህ ጸሎት እሱ ነው። ወአንብቦቱ ይኩን ዘባቲ አንሳይሰው መንፈስ መንገለ ፈጣሪ። የሚጸልየው የሚያነበው ሰው ወደ ፈጣሪ የሚንቀሳቀስ ህሊና ይኖረው ይልና አው በህሊና ባሕቲቱ አው በልሳን ከመይት ህርጉም ለህሊና ይላል። የሚጸልየው በህሊና ሊሆን ይችላል፣ እየሰማው እያወቀው እየተረዳው። ዝም ብዬ ልጸልይ ይችላል። ዝም ብዬ እንዳልኳችሁ ዝምታም ጸሎት ነው ብያቸዋል። ያው ዝም ብዬ ሳልናገር በሐሳቤ እግዚአብሔር ይርዳኝ የቀና ብዬ ብቻ ልጸልይ ይችላል። ግን ይሄን የምለውን ህሊናዬ ሊያውቀው ይገባል። ይሄ ነው ለህሊና ትርጉም ሊኖር። አው በልሳን ከመይት ህርጉም ለህሊና። በአንደበት ከሆነስ እየተናገረ ከሆነስ ለህሊናው ይተርጉምለት ይላል። ለህሊናው ይተርጉምለት። የሚጸለይ ጸሎት እንደዛ መሆን አለ እንጂ አሁን ይሄ መዝገበ ጸሎቱን ይዘን 150 ምናምን አለው መሰለኝ ጸሎት። ያን ሁሉ ብንዘልቀው ካልሰማ ነው ካልተረዳ ነው ዋጋ የለው። መመላለስ ራሱ ይፈልጋል። መመላለስ ለምሳሌ አንድ ገጽ ሳይታወቃችሁ ሐሳባችሁ ወጣ ገባ እያለ ሳይታወቃችሁ አንዱን ገጽ ከዘለቃችሁት እንደገና ተመልሳችሁ ትዝ ከሚላችሁ ክፍል ጀምራችሁ መጨረስ አለባችሁ እያስተዋላችሁ። ለዚህ ደግሞ መድኃኒቱ ምንድነው? የምትናገሩትን ቃል እርግጥ እያደረጋችሁ። ለምሳሌ እኔ በጣም ይገርመኛል። የገጠር ልጅ ስለሆንኩኝ ገጠር አካባቢ በተለይ ሌሊት ለሰዓታት ለማህሌት ካህናቱ ሲሄዱ የሚጸልዩት ጸሎት አለ። ይገርመኛል። ያው እዛ በእግር ነው የሚሄደው፣ መኪና የለም፣ ሌሊት ነው የሚሄደው እና በመንገድ እየጸለዩ ነው የሚሄዱት ብዙዎቹ። ትምህርተ በዓቱ ሊሆን ይችላል የሚጸልዩት፣ ኪዳን ሊሆን ይችላል። በእንተ ትምህርተ በዓት ቅድመ ዘትነገርን ጵርስ ፎራ፣ ወደ ቀኝና ወደ ግራ እየዞሩ ያሉት ጊዜ ራሱ ጨለማውን የሚገላምጡት ነው የሚመስለኝ። በጣም ነው የሚደንቀው ሲናገሩ። ወደ ቤተክርስቲያን ሲገቡ ልክ ከውስጥ ሲገቡ ሰላም ለኪ ቅድስት ቤተክርስቲያን እያሉ ሲገቡ የድምፃቸው ግርማ፣ የቃሉ አወጣጥ ኃይል እንደ እሳት ነበልባል እየተምዘገዘገ ነው የሚወጣው። እንደ ሰይፍ ነው የሚወረወር። ጸሎት ማለት እንደሱ እንደ ሰይፍ ስትወረውሩት፣ እንደ እሳት ስተፉት፣ እንደ ነበልባል ስታቃጥሉት፣ ያ ነው ጸሎት የሚባለው። እሱ ነው የምትጸልዩትን ጸሎት ከአፋችሁ ጉርድ እያለ ሲወጣ ሲወረወር፣ ልክ ድንጋይ ሲወረወር ዥር እያለ ድምፅ እንደሚሰማው ልክ እንደዛ እሳት እየሆነ ሲወጣ መታወቅ አለበት። ጸሎት እሱ አንብቦተ ቃላት በፍርሃት ማለት ይሄ ነው። ስትናገሩት እየታወቃችሁ እየተረዳችሁ። ከዛ አስተብርኮ ሰጊድ ስድስተኛ። አስተብርኮ ማለት መንበርከክ ማለት ነው። ሰጊድ ማለት መስገድ ማለት ነው። ስግደት በሶስት ይከፈላል። የመጀመሪያው መውደቅ ይባላል። ሁለተኛው መንበርከክ ይባላል። ሶስተኛው አርንኖ ይባላል። አርንኖ የሚባለው እንደዚህ ወገብ ጎንበስ አንገት ቀለስ ማድረግ፣ ይሄ አርንኖ ተብሎ ይጠራል። አርንኖ አርስቲክሙ ቅድመ እግዚአብሔር አምላክን የሚለው ዲያቆን አምላካችን በእግዚአብሔር ፊት ራሳችሁን ዘንበል ዝቅ አድርጉ የሚባለው እሱ አርንኖ ይባላል። አስተብርኮ ደግሞ የሚባለው እጅና ጉልበት ብቻ መሬት የሚነኩበት እሱ አስተብርኮ ተብሎ ይጠራል። ወይም ደግሞ ጉልበት ብቻ መሬት የሚነካበት አስተብርኮ መንበርከክ ይባላል። ስግደት የሚባለው ግን መውደቅ ነው። ሶስት አካሎቻችን መሬት ይነካሉ። አንደኛው ግንባር፣ ሁለተኛው እጅ፣ ሶስተኛው ጉልበት። ይሄ ሰጊድ ይባላል። እነዚህ ጸሎቶች የቃል ጸሎቶችን ይፈልጋሉ። ምናልባት አንዳንድ ሰው አቅም ያለው ሰው ተንበርክኮ የዕለቱን ውዳሴ ማርያም ሊጸልየው ይችላል። ግድ አይደለም። አቅም ያለው ሰው የእመቤታችን ፍቅር በጣም የበዛለትና አቅም ያለው ሰው ያን ሊያደርግ ይችላል። ከዛ ውጭ ግን አባታችን ሆይ ሲል ሊንበረከክ ይችላል። ለምሳሌ ስግደት ከሆነ ግን በቃል የሚባል ጸሎት መሆን አለበት።
ምክንያቱም እየሰገድን ልናነብ ስለማንችል። ስለዚህ ዚዮ መሐረነ ክርስቶስ ሊሆን ይችላል፣ ኤሎሄ ሊሆን ይችላል፣ ስማና አምላክነ ሊሆን ይችላል፣ ኪርያላይሶን ሊሆን ይችላል። እነዚህን ቃላት እየተናገረን እየሰገድን እንደየአቅሙ 40 ሊሆን ይችላል፣ 50 100 ሊሆን ይችላል። በማንኛውም ጊዜ ክፉ ሐሳብ ሊያሸንፈን በመጣ ጊዜ እየሰገድን ልንጸልይ እንችላለን። ራሱ ስግደት ብቻውን ጸሎት። ስለዚህ 6ኛ ደረጃ የተቀመጠው አስተብርኮ ሰጊድ፣ አድንኖ አስተብርኮ ሰጊድ። እነዚህ አጠቃላይ 6ኛ የተቀመጡ ናቸው። 7ኛ አንስኦተ አእዳው፣ እጅን መዘርጋት። ምናልባት በጸሎት መጽሐፍ የሚጸልዩ ጸሎች አንድ እጃቸውን ሊዘረጉ ይችላሉ። በቃል የሚጸልዩ ሰዎች ደግሞ 2 እጃቸውን ሊዘረጉ ይችላሉ። የተንበረከኩ ሰዎች 2 እጃቸውን ሊዘረጉ ይችላሉ። በቃላቸው የሚጸልዩ ሰዎች ግን ተንበርክከው ይሁን ቆመው ይሁን እጃቸውን ሊዘረጉ ይችላሉ። ይህንንም አሁን መጽሐፍ ቅዱስ ነው የሚነግረን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለዚህኛው ለአስተብርኮና ለሰጊድ ማስረጃ የማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ፣ የሉቃስ ወንጌል ምዕራፍ 22 ቁጥር 40 ጀምሮ ጌታ ይጸልይ የነበረው እየተንበረከከና እየሰገደ ነበር ይጸልይ የነበረው። የጌታ ጸሎት ይሄ አርአያነት፣ ምሳሌነት ተብሎ ይገለጣል። አብነትነት፣ መምህርነት ተብሎ ይገለጣል። ስለዚህ ጸሎት ይሄ ይፈልጋል። ማስረጃው የማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ። እጅን መዘርጋት ደግሞ ቅዱስ ጳውሎስ እንዲህ ብሎ ለጢሞቴዎስ ነግሮታል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 8 ላይ እንግዲህ ወንዶች በስፍራው ሁሉ አለ ቁጣና አለ ክፉ ሐሳብ የተቀደሱትን እጆች እያነሱ ይላል። የተቀደሱትን እጆች ምን እያሉ እያነሱ እንዲጸልዩ እፈቅዳለሁ ይላል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 8። ወንዶች ሲል ለወንዶች ብቻ ነው የተፈቀደው ማለት አይደለም። እንደምታውቁት አትግደል የሚለው ለማን የተሰራው? ለወንድ ነው የሚመስለው አይደለም። አትግደል የሚል ስለሌለ አትግደል ለወንድ እና ልትገሉ ነው እናንተ፣ አትግደል የሚለው ለወንድ ነው ተብሎ ሴቶች ይግደሉ። አሁን እንደዛ ይመስለኛል እኮ በሴቴነት በፌሚኒዝም ሰበብ አሁን መጥተው ሊገሉን ሁሉ የተሰለፉ በጣም ብዙ አሉ። እግዚአብሔር ይጠብቀን እንጂ እና አትግደል የሚለው ሕግ ለወንድም ለሴትም፣ አንዳንዶቹ እኛን ሁሉ አያካትትም የሚሉ ተነስተዋል። አሁን መጽሐፍ ቅዱስ እኛን ሁሉ አይመለከትም። ለምን? አትግደል፣ አትስረቅ፣ አታመንዝር የሚለው ለወንድ ነው እና እኛ ምን አገባን? አትግደይ፣ አታመንዝሪ፣ ትግደይ የሚል የለም የሚሉ ሰዎች ተነስተዋል። አይታችሁ እንደሆነ አሉ አንዳንድ እንደዚህ አይነት ለምን በሴት አንቀጽ አይጠራ ምናምን ብለው ሌሎችን በወንድ ለምን ይጠራን ሁልጊዜ ተብሎ የሚነሱ ክርክሮች አሉ። እና ለወንድ የታዘዘው በወንድ የታዘዘ ሁሉ ለሴቶችም የታዘዘ መሆኑን ልብ ይሏል። 8ኛ እየጨረስኩ ነው። አንቃዕድዎ አዕይንት፣ አይኖቻችንን ቀና ማድረግ ወደ ሰማይ። አስቀድሜ እንደገለጥኩት ለምሳሌ አባታችን ሆይ በየት የምትኖር በሰማያት የምትኖር ስንል ሰማይን እናያለን፣ ቀና እንላለን። ስለ ምጥቀቱ አልኳችሁ፣ ስለ ርቀቱ አልኳችሁ፣ ስለ ልዕልና አልኳችሁ፣ ስለ ከፍታው ሩቅ ምጡቅ ስለመሆኑ ስለዚያ እንጂ እግዚአብሔር የሚኖረው በሰማይ ብቻ ነው ማለት አይደለም። አይኖቻችንን ቀና የምናደርገው ረዳታችን ከእርሱ ከእግዚአብሔር ዘንድ እንዲመጣ መለመናችን ነው። ይህንንም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ቀና ብሎ ጸልዮ አሳይቶናል። ወአንቃዕድዎ አዕይንቲሁ ሰማይ፣ ወደ ሰማይ አይኖቹን ቀና አደረገ። የማቴዎስ ወንጌል ምዕራፍ 14 ቁጥር 19 ላይ፣ የዮሐንስ ወንጌል ምዕራፍ 14 ቁጥር 41 ላይ፣ የዮሐንስ ወንጌል አሁንም ምዕራፍ 17 ከቁጥር 1 ጀምሮ ወደ ሰማይ አይኖቹን ቀና አድርጎ ክርስቶስ ጸልየዋል። ስለዚህ 8ኛው አይኖቻችንን ወደ ሰማይ ቀና እያደረግን በየትኛውም ቦታ ሆነን ወደ ሰማይ ቀና አድርገን የምንጸልይበት ነው። ቤተ መቅደስ ከሆነ ግን ወደ ቤተ ክርስቲያን። 9ኛ ዘቢጠ እንግድአ፣ ደረትን መድቃት፣ ደረትን መምታት። ይሄኛው ደግሞ ራስን ተጠያቂ የማድረግ ምልክት ነው። እኔ በድያለሁ። ደረት ላይ ሳምባ አለ፣ ደረት ላይ ልብ አለ። በዚህ በልቤ ክፉ አስቤ አንተን በድያለሁ፣ አስቤ ኃጢአት ሰርቻለሁ፣ አስቤ ቂም ይዣለሁ፣ አስቤ በቀል አስቤያለሁ። ስለዚህ ማረኝ፣ ይቅር በለኝ እያልን የጥፋተኝነት ስሜት እየተሰማን ደረታችንን እየደቃን እየመታን፣ በገዳም ያሉ አባቶች በበረሃ ያሉ አባቶች ማንም ሳያያቸው በድንጋይ ራሳቸውን ይመታሉ፣ ልባቸውን ይመታሉ፣ ደረታቸውን ይመታሉ፣ ራሳቸውን ይገርፋሉ። የክርስቶስን መከራ ያስቡበታል። በመጽሐፍ ቅዱስ የሉቃስ ወንጌል ምዕራፍ 18 ቁጥር 14 ላይ ቀራጩ ይጸልይ የነበረው አንገቱን ደፍቶ ደረቱን እየደቃ ነበር። ወጎድአ እንግዳሁ ወይደልወኒ ርአይ ንሆ ለሰማይ፣ ቀና ብዬ ሰማዩን ስፋት መጠን አይ ዘንድ አይገባኝም ብሎ አንገቱን ደፍቶ ደረቱን ይመታ ነበር ይላል የሉቃስ ወንጌል ምዕራፍ 18 ቁጥር 14 ላይ። የሉቃስ ወንጌል ምዕራፍ 23 ቁጥር 27 ላይ ደግሞ ብትመለከቱ ጌታችን
በሚሰቀልበት መከራ በሚቀበልበት ጊዜ ይከተሉት የነበሩት ሴቶች ደረታቸውን እየደቁ እየመቱ እኔን ያሉ ያለቅሱ ነበር። እና ደረትን መድቃት የክርስቶስን መከራ የመካፈል ምሳሌ ነው። ችንካሩን የመካፈል ምሳሌ ነው። ደሙን የማየት መከራውን የመረዳት መከራውን የማወቅ ምሳሌ ነው። ስለዚህ በጸሎት ጊዜ 9ኛ ደረትን መድቃት ይፈልጋል። የመጨረሻው ማልቀስ ይላል ፍትሐ ነገሥቱ። ማልቀስ ይላል። በምትጸልዩበት ጊዜ ግን በቅንፍ ምን አስቀምጧል? ለዘይት ካህሎ ይላል፣ ለሚቻለው ይላል። አንዳንድ ሰው እንባም የማይወጣው ሰው አለ፣ ጭራሽ ድርቅ ያለ ሰው አለ። ግን የሚወደው ሰው ሙቶ ራሱ ማልቀስ የማይችል ሰው አለ። እና ለዘይት ካህሎ የሚለው የተቀመጠው ለዚያ ነው። እንባ የልብ መሰበር ምሳሌ። በእንባ ነፍስ ትታጠባለች። በእንባ ልብ ይታጠባል። በእንባ አይምሮ ይታጠባል። በእንባ እረፍት ይገኛል። በአራት ምክንያት ማልቀስ ይፈቀዳል። አንደኛው የራስን ኃጢአት አስቦ ማልቀስ፣ ሁለተኛው የባልንጀራን ኃጢአት አስቦ ማልቀስ፣ ሶስተኛ የሰማዕታትን ግፍ መከራ አስቦ ማልቀስ፣ አራተኛ የጌታን ሞት መከራ አስቦ ማልቀስ። በእነዚህ በአራት ነገሮች ብቻ ማልቀስ ለክርስቲያን ይፈቀዳል። የሚወደው ሰው ቢሞት ማልቀስ የሚችለው 3 ጊዜ ብቻ ነው መጽሐፈ ግንዘቱ የሚያስቀምጠው። አንደኛ ነፍስ ከስጋ ስትለይ ያለቅሳል። ሁለተኛ ሬሳ ከቤት ሲሸኝ ሲወጣ ያለቅሳል። ሶስተኛ አካሉ ስጋው ሬሳው ወደ መቃብር ሲወርድ ያለቅሳል። ከዚህ ወዲያ ክርስቲያን አያለቅስ የፈለገ የሚወደው ሰው ቢሆን። ከዚህ ውጭ ግን የዓለም አቋራጭ ማልቀስ የሚፈቀድባቸው እነዚህ አራቱ ናቸው። የራስን ኃጢአት አስቦ ማልቀስ ማለት ንስሐ እድያለሁ ይቅር በለኝ ንስሐ ነው። አንተ እንዲሁነልኝ እኔ ግን ማልመለስ ከንቱ ነኝ ብሎ ማልቀስ። አንተ መስቀል ተሸክመህ ወድቀህ እኔ ግን ሁልጊዜ በኃጢአት ወድቃለሁ ብሎ ማልቀስ። አንተ በችንካር ተቸንክርሃል እኔ ግን በኃጢአት ተቸንክሬያለሁ ብሎ ማልቀስ። አንተ በጅራፍ ተገርፈሃል እኔ ግን ሁልጊዜ ኃጢአት ይገርፈኛል። አንተ በፈቃድ ተገርፈሃል እኔ ግን ተገድጄ ሰይጣን ይገርፈኛል ብሎ ማልቀስ። አንተ ስለኔ ደምተሃል አንተ ስለኔ ደምህን አፍስሰሃል እኔ ግን በስጋዬ ፈቃድ በስጋዬ ፍላጎት ምክንያት ሁልጊዜ ራሴን ለሰይጣን አሳልፌ ሰጥቻለሁ ብሎ ማልቀስ። አንተ ተገርፈ ሰይጣንን አሸንፈሃል እኔ ግን ይህን ማሰብ አቅቶኝ ሰይጣን ጥሎኛል ብሎ ማልቀስ። የራስን ኃጢአት አስቦ ማልቀስ። ሁለተኛው የባልንጀራን ኃጢአት፣ የጓደኛን ኃጢአት፣ የወንድምን ኃጢአት አስቦ ማልቀስ። ብዙ የሚለቀስላቸው ሰዎች አሉ በዚህ ጊዜ ብዙ። አሁን እነዚህ ስለ ቤተክርስቲያን የሚናገሩ ሰዎች ሚዲያ ላይ እየወጡ ቤተክርስቲያኑን 24 ሰዓት የሚያሟት ሰዎች አሉ አይደለም? ለነሱ አልቅሱላቸው። እነዚህ ያልተለቀሰ ለማን ይለቀሳል? በዚህ ቤተክርስቲያን ከብረው ያለፉ እቺ ቤተክርስቲያን የሾመቻቸው የሸለመቻቸው ታዋቂ ያደረገቻቸው የቤተክርስቲያኒቷን ምስጢር ያወቁ አሁን ግን እንደ ሕፃን ይሆኑ አገኘን ብለው የቤተክርስቲያኒቷን ምስጢር ሜዳ ላይ እየዘረገፉ የሚስቁ የሚሳለቁ በቤተክርስቲያኒቷ በኩል የውጭውን እድል ሌላውን እድል የሀብቱን እድል ጥሩ መኪና ጥሩ ቤት አግኝተው በዓለምም ላይ ጥሩ ቦታ ጥሩ ስፍራ አግኝተው መልሰው ግን ቤተክርስቲያኒቷን የሚወጓት ቢያንስ ዝም ቢሉ እንኳን ምላለ ለነዚህ ያልተለቀሰ ለማን ይለቀሳል? እንኳን ለቤተክርስቲያን እንኳን ለማህበር እንኳን ለዚህ ሁሉ በሚሊዮን ለሚቆጠር ህዝብ ይቅርና ከጓደኛ ጋር ስትጣላ እንኳን በፊት የነበረውን ምስጢር አታውጣበት። ጓደኞች እያላችሁ ያወራችሁትን ምስጢር አትናገርበት፣ ጠብቀው። ይህን የምታደርግ ከሆነ አንተ ሰይጣን ነህ። ይህን የምታደርግ ከሆነ አንተ ከዲያብሎስ ወገን ነህ። አንተ ከእግዚአብሔር ወገን አይደለም። ፍቅር እያለ የሰማኸውን ምስጢር ስትጣላ ጉድህን ዘረግፈዋለሁ እያል ይህንን እንደ ትልቅ ነገር የምታወራ ከሆነ እሱ አይደለም ችግር ያለበት አንተ ነህ። የአንተ ኃጢአት ይብሳል። እንኳን የሚሊየን የሚቆጠር ህዝብን በአንድ ላይ መስደድ። እነዚህ ሰዎች ይለቀስላቸዋል። አልቅሱላቸው። በእውነት ለጸሎት ስትቆሙ ማስተዋሉን ስጣቸው እያላችሁ ጸልዩላቸው። አብደዋል። ክፉ መንፈስ አድሮባቸዋል። ያሰቃያቸዋል። ቅናት ያሰቃያቸዋል። ምቀኝነት ያሰቃያቸዋል። በቀል አይምሯቸው ጨለማ ነው። ለነዚህ ይለቀሳል። የባልንጀራን ኃጢአት አስቦ ማልቀስ። ሶስተኛው የሰማዕታትን ግፍ የሰማዕታትን መከራ አስቦ ማልቀስ። በብሉይ ኪዳን ከአቤል ጀምሮ እስከ ካህኑ ዘካርያስ ድረስ የተገደሉትን፣ በአዲስ ኪዳን ከቅዱስ እስጢፋኖስ ጀምሮ እስካሁን ድረስ አንገታቸው እየተቀነጠሰ በመቅደሱ ደጃፍ ስለሚገደሉት ሰዎች ማልቀስ ይገባል። የሰማዕታትን ግፍ አስቦ ማልቀስ ፌስቡክ ላይ መጻፍ ብቻ አይደለም።
ሌላ ቦታ መጻፍ ብቻ አይደለም፣ አልቅሱ፣ መጸለይ፣ ስለተገደሉት ሕፃናት፣ ወላጅ ስላጡት ሕፃናት፣ ስለሚሳደዱት ሕፃናት፣ ስለሚፈናቀሉት ሰዎች፣ አጠቃላይ ስለሚገፉት ክርስቲያኖች ስለነሱ አስቦ ማልቀስ ይፈቀዳል። እንባን ማፍሰስ የሚያለቅስ ሰው ግን አለ። ወሬ ለማድመቅ ብሎ የሚጽፍ ሰው ሊኖር ይችላል። የሆነ ቦታ ክሬዲት ለማግኘት ብሎ የሚጽፍ ሰው ሊኖር ይችላል። የሆነ ለኮንተንት ብሎ የሚናገር ሰው ሊኖር ይችላል። ግን የሚያለቅስ ሰው አለ ቤቱን ዘግቶ። በስዕላቱ ፊት ሕፃናት እኮ ተገደሉ፣ ጌታ ሆይ እስከ መቼ ነው ደማችንን ማታየው ብሎ ግን የሚያለቅስ ሰው አለ። እንደዚህ የሚያደርግ ሰው ካለ በእውነት በረከቱ ይደርብን በሁላችንም ላይ። የሰማዕታትን ግፍ አስቦ ማልቀስ ይገባል። ሶስተኛ የመጨረሻው የጌታን መከራ አስቦ ሁልጊዜ ክርስቲያን እንደሱ ነው ማሰብ። አሁን ይኸውላችሁ የክርስቶስን መከራ ማሰባችን ክርስቶስ የከፈለልንን ውለታ እንመልሰዋለን ማለታችን አይደለም። ግን ምንድን ነው መሰላችሁ ነጥቡ? የክርስቶስን መከራ አስበን ባለቀስን ቁጥር እንዴት እንደተገኘን የገባን ሰዎች ነን ማለት ነው። እንዴት እንደመጣን የደም ልጆች መሆናችን፣ የመስቀል ልጆች መሆናችን፣ የመከራ ልጆች መሆናችን፣ በግርፋት የተገኘን፣ በደማ ጀርባ የተገኘን፣ በደም የተሸፈነ አካል በዚህ የተገኘን መሆናችን የሚያሳየን ጸሎት የሚባለው እነዚህን አራቱን እያስተብን በመጨረሻ ማልቀስ። ማንኛውም ጸሎት እነዚህ ነገሮች ሊኖሩት ይገባል። በተለይም ደግሞ በዚህ በአብይ ጾም አብዝተን ከእግዚአብሔር ጋር መገናኘት የሚገባ ነው ወቅት ነውና፣ ስለዚህም ጉዳይ ማስተማር ያስፈልገኝ ለዛ ነው። ሁላችንም ለጸሎት እንድንተጋ መንፈስ ቅዱስ እንዲቀሰቅሰን የእሱ ፈቃዱ ይሆንልን። የምንጸልየውም ጸሎት ሀገር የሚጠብቅ ትውልድን የሚያሻግር ቤተክርስቲያኗን የሚጠብቅ እኛንም ለቅዱስ ሥጋው ለክቡር ደሙ መጨረሻም ደግሞ ለዘላለም ሕይወት ለመንግሥተ ሰማያት የሚያበቃ ጸሎት ያድርግልን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።